ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ለመቶ ሰብስክራይበር ጥቂት ይቀረናል። አጋርነታችሁ ዛሬም እንዳይለየን። በመረጃ ሰዓታችን አስቀድመን የባርሴሎናን መረጃ እናነሳለን። ከዝውውር ጉዳይ ጋር በተያያዘና እንዲሁም ዕለታዊ የቡድን ዜናን አካተን ይዘን መተናል። የጆዜ ሞሪኒዮን ቡድን ስናነሳም ሁለት ልዩ ጥንቅሮችን በዝውውር ጉዳይ አካተንበታል። የቡድን ዜናም ተይዟል። በአውሮፓ ዙሪያ ለየት ያሉ ጥንቅሮቻችን ዛሬም ሰዓታቸውን ጠብቀው በቅደም ተከተል እናንተ ውድ አድማጮቻችን እንዲሁም የሚደርሱ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዝውውር መስኮቱን በስፋት እናነሳለን። ወቅታዊ ጥንቅሮች ተይዟል። በፕሪሚየር ሊጉ የሚጠበቁ ዝውውሮችንም ያካተንበታል። በቢግ ሲክስ ከቶትናም ሆትስፐርስ እንጀምራለን። በማንቸስተር ሲቲ የመረጃ ሰዓታችን ወደ 60 ሚሊዮን ፓውንድ ገደማ ሊያገኙበት ከሚችሉት ዝውውር እንጀምራለን። የቡድን ዜና ተካቷል። ከዛ ውጭ የቡድኑ አማካይ ተጫዋች በበርካታ ክለቦች እየተፈለገ ይገኛል። ተጨማሪ መረጃ ለሲቲዝኖች ያካተናል። ቼልሲ ተጫዋች ቀጥሎ የሚያስፈርመው ተረጋግጧል፣ እንነግራችኋለን። ሌላም ተጨማሪ ዝውውር የተረጋገጠ ያለ ለቼልሲ ደጋፊዎች ተይዟል። የቼልሲን የቡድን ስብስብ ከዚህ ስብስብ ውስጥ ደግሞ ክለቡ ለቆ ሌሎች ክለቦች ከሚያመሩ ተጫዋቾች ጋር በተያያዘ በጣሊያን በእንግሊዝና በአውሮፓ ኃያላን ፈለጉትን እናነሳለን። በሊቨርፑል የመረጃ ሰዓታችን አንድ ለየት ያለ ጥንቅርና ለሊቨርፑልያን ጥብቅ ጥያቄ ይዘን መተናል። የዝውውር መስኮቱን ወቅታዊ እንቅስቃሴ ከነ አማራጮቻቸው እናነሳለን። ሊቨርፑልያንም እስከ ፕሮግራማችን ፍጻሜ ቻናል ቆዩን። በአርሰናል የመረጃ ሰዓታችን የሁለት ትልልቅ ግዙፍ ተቋማትን ቀልብ የሳበ ክለብ ሆኗል። ከዚህ ጀርባ ግን የአርሰናል ደጋፊዎች በተወሰነ መንገድ ቅሬታ ቢኖራቸው ማለት ነው። ከዚህ ጋር በተያያዘም በአርሰናል የዝውውር መስኮት ላይ የሁለቱን ተጫዋቾች ጉዳይ በአጥቂውና በአማካዩ በተጨማሪነት ከተከላካዩ ጋር በተያያዘም ተጨማሪ የዝውውር ጉዳይ እናካፍላቸዋለን። አርሰናልያን ምርጫቸው ዩቲዩብ ቻናል ይሁን ብለናል። በዩናይትድ በኩል የአጥቂ ክፍሉን ለማጠናከር ሌላ አማራጭ አላቸው። ወጣት ተጫዋችም ለማምጣት እንዲሁ ጥረት እያደረጉ እንደሆነ ይታወቃል። የቡድኑ የተከላካይ ክፍል አይሸጥም ከተባለ በኋላ ትራንስፈር ማርኬት ለየት ያለ ዘገባ ይዞ ወጥቷል። የዩናይትድን የአማካኝ ክፍል በተጨማሪነት እናነሳለን። ህልሜ ከዩናይትድ ነው። ከዩናይትድ መንደር ልንገስ ያሉትን ሰው ለየት ያለም ጥንቅር እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ስለ አጋርነታችሁ እጅግ አድርገን አመስጋኞች ነን። ለመቶ ሰብስክራይበር ጥቂት ይቀረናል። ዛሬም ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጉን። ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። በባርሴሎና ጀምሮ ቤተሰቦቻችን ባርሴሎና የተከላካይ ክፍሉን ለጊዜው የማጠናከር ምንም አይነት እቅድ እንደሌለው ይታወቃል። ነገር ግን የክርስቲያኖ ሮሜሮ ወኪሎች በስተመጨረሻም ባርሴሎና ወደ ዝውውሩ ይገባል የሚል እምነት አላቸው። በዚህ ምክንያት ከኢንተር ሚላን ጋር የሚደረገው ድርድር እንዳለ ሆኖ ባርሴሎናንም እንደዚሁ ይጠባበቃሉ። የተባለው ተከላካዩ ቅድሚያ የሚሰጠው ባርሴሎናን መቀላቀል ነው። ካልሆነ ግን ቀጣዩ ምርጫው ኢንተር ሚላን ነው። በዚህ ክረምት ላይ በሮሜሮ በኩል ወደ ከቶትናም እንደሚለቅ ይታወቃል። በኢንተር ሚላን በኩል ግን አብዛኛው ለተጫዋቹ የሚስማሙ ነገሮች ናቸው የቀረቡለት። ነገር ግን ዝውውሩ እንዲዘገይ ተደርጓል። ምክንያታቸው ደግሞ ባርሴሎናን መጠባበቅ ነው ተብሏል። ሌዋንዶስኪ ወኪል ከሁዋን ላፖርታ መልእክት እንደደረሰው ይፋ አድርጓል። ሮቤርት ሌዋንዶስኪ እንደሚወዱትና ምናልባትም ባስፈለገው ሰዓት ወደዚህ ክለብ መመለስ ከፈለገ በሩ ክፍት እንደሆነ በዚህ ቡድን ውስጥም ለሱ የሚሆን ስራ እንደሚዘጋጅለት ተናግሯል። ያ ማለት ሮቤርት ሌዋንዶስኪ እግር ኳስ በቃኝ ሲል በባርሴሎና ውስጥ በሌሎች ሹመቶች መገኘት እንደሚችል ሁዋን ላፖርታ ለወኪሉ እንደነገሩት ነው ወኪሉ ይፋ ያደረገው። ከዚህ ጋር በተያያዘ ተጫዋቹ መቆየት እየፈለገ ክለቡ እንደለቀቀ ይታወቃል። ወደ ቺካጎ ፋየርስ እንዳቀና የሚዘነጋ አይደለም። በተጨማሪነት ባርሴሎና ቤት አጥቂ ክፍሉን እሱ የለቀቀውን ቦታ ለማጠናከር የሚደረገው ጥረት እንደቀጠለ ነው። የዩሊያን አልቫሬዝ ሁኔታ አለ። ምናልባትም የዚህ ወር መጨረሻ እንግዲህ በትልቁ እየተጠበቀ ነው። በሚቀጥሉት 3 ቀናት ውስጥ የሌዋንዶስኪ ተተኪን በግዢ ወይንስ ባሉት እዛው ክለብ ውስጥ ባሉት ነፌራን ቶሬስ ይተኩታል የሚለው በቀጣይነት በትልቁ ይጠበቃል። የባርሴሎና ፕሬዚዳንት ሁዋን ላፖርታ የጤና እክል አጋጥሟቸው ለቀናት ሆስፒታል እንደነበሩ ተረጋግጧል። ከሚዲያም ጠፋ ያሉበት ምክንያት ያ ይመስላል። ፕሬዚዳንት ሁዋን ላፖርታ አሁን ላይ ደግሞ ከሆስፒታል መውጣታቸውን በራሳቸው ማህበራዊ ትስስር ገጽ ነው ይፋ ያደረጉት። የልብ ምት ችግር ገጥሟቸው እንደነበር የገለጹት ፕሬዚዳንቱ አሁን ታከም ያለው የልብ ምቴ ወደ መደበኛ ሁኔታ ተመልሷል ሲሉ ተደምጠዋል። ሁዋን ላፖርታ በባርሴሎና ፕሬዚዳንታዊ ምርጫን በዚህ ዓመት ነበረ ድል አድርገው ዳግም ባርሴሎና በፕሬዚዳንትነት እንደሚመሩ ያረጋገጡት። ከሳቸው ፕሬዚዳንታዊ ሹመት በኋላም ባርሴሎና ቀጣይ የአውሮፓ ሻምፒዮንስ ሊግን ማንሳት ይችል ዘንድ የቡድን ግንባታ ሂደታቸውን ወዲያው ነበር የጀመሩት። አንቶኒ ጎርደንን በመስፈረም ካሪም አዴየሚን እንደገሙ ሌሎችም ዝውውሮች በባርሴሎና እንዲሁ እንደሚጠበቁ ይታወቃል። እንግዲህ ወሳኙ ሰው ከሆስፒታል ድኜ መጥቻለሁ ባርሴሎናን ለመራ ብለዋል። የዘ ስፔሻል ዋን ጆዜ ሞሪኒዮ ቡድን ሁለተኛ የአቋም መለኪያ ጨዋታውን በዝግ ስቴዲየም ነው ትናንትና ከሌጋኔስ ጋር አድርጎ የነበረው 4-1 በሆነ ውጤት ድል አድርጓል። ፍሬድሪኮ ቫልቬርዴ፣ ጎንዛሎ ጋርሺያ፣ ፍራንኮ ማስታንቱኖ እና እንደዚሁም ደግሞ በራስ ላይ የተቆጠረ ግብ ነው። አራቱ የሪያል ማድሪድ ግቦች። ከነኛ አራቱ የሪያል ማድሪድ ግቦች አርዳ ጉለር እና ትሬንት አሌክሳንደር-አርኖልድ ደግሞ ለቡድን አጋሮቻቸው ኳስን አመቻችተው በመቀበል ጭምር የተሳተፉበት ነበረ። ጆዜ ሞሪኒዮ ወሳኝና ዋና የሚባሉ የቡድኑን ተጫዋቾቻቸውን በዓለም ዋንጫ ጉዞ ለአብነት ያክል እንደ ኬሊያን ኤምባፔን እንደ ጁድ ቤሊንግሃም ያሉ ተጫዋቾቻቸውን ሳይዙ ጨዋታ እያደረጉ እንደሆነ ይታወቃል። በእረፍት ምክንያት ነው። በዝውውር መስኮቱም ላይ ያስፈረሟቸውን የተወሰኑ ተጫዋቾች እረፍት ተሰጥቷቸው ነበረ። በቀጣይነት እንግዲህ በሚደረጉ ጨዋታዎች የተወሰኑ ዋና ተጫዋቾቻቸው ይመለሳሉ ተብሎ እንደዚሁ የሚጠበቅ ነው የሚሆነው።
ኤንድሪክ ዳግም ለውሰት ይዳረጋል እየተባለ ነው በሪያል ማድሪድ ቤት። በእርግጥ ባለፈውም ጥር ወር ላይ ክለቡን ለቆ ወደ ሊዮን አቅንቶ በጣም ድንቅ ጊዜን ያሳልፉ የማድሪድ ሰዎች ስህተት ሰርተንበታል በዚህ ዝውውር ላይ እስኪሉ ድረስ። በጆዜ ሞሪኖም ስር ግን ያው ነው የሆነው። እሳቸው ጎንዛሎ ጋርሻን ቅድሚያ እንደሚሰጡ ይፋ አድርገዋል። ትላንትናም ግብ አስቆጥሮላቸዋል። እንደውም እሳቸው ከኬሊያን ኤምባፔ በተሻለ ተፈጥሯዊ 9 ቁጥር ነው ብለው ያምናሉ ጎንዛሎ ጋርሻንና ሞር በክለቡ እንዲቆይላቸው የሚፈልጉት እሱን ነው። ሪያል ማድሪድ አሁንም ሌላ ጊዜ የውሰቱ ወይም ደግሞ ቋሚ መሆን የማይችል በጊዜነት ግን ለአንድ ዓመት በሚቆየው ውሰቱ ተጫዋቹን ሊለቁት ይችላሉ እየተባለ ነው። ኤንድሪክ ዋነኛ ምርጫው ግን አሁንም በሪያል ማድሪድ መጫወት በሪያል ማድሪድ ለቦታው መፋለም እንደነበር ይታወቃል። ምናልባት ዳግም እንግዲህ መልቀቁ የማይቀር ከሆነ የትኛውን ክለብ ሊቀላቀል ይችላል የሚለው ይጠበቃል። የመጨረሻ ውሳኔዎች ግን አልተወሰኑም። የመጨረሻ ውሳኔ እንደተወሰነ ለማድሪዳውያን እንደዚሁ የምናደርሳቸው ይሆናል። ቪኒሲየስ ጁኒየርን በተመለከተ አሁን ከወደ ስፔን የሚወጡ በርከት ያሉ የመገናኛ ብዙሃን ብራዚላዊ ተጫዋች በማድሪድ የመቆየት ፍላጎቱ የተጠበቀ ነው፣ ወደ አርሰናል ሊሄድ የሚችልበት እድል በጣም ጠባብ ነው የሚሉ መረጃዎችን በስፋት ይዘው እየወጡ ይገኛሉ። በእርግጥ ቻናልም ወደ አርሰናል ሊሄድ የሚችለው በብቸኝነት የሪያል ማድሪድ ኮንትራቱ ካልተፈረመ ብቻ እንደሆነም ይህም ደግሞ የተረጋገጠና ታማኝ የዜና ምንጮችን በይፋ ያረጋገጡት ጉዳይ ነው። ስለዚህ አርሰናል ዝውውሩ አስቀድሞም ከሪያል ማድሪድ ጋር በሚደረግ አለመስማማት ላይ ተከትሎ ሊመጣ እንደሚችል ይታወቅ ነበረ። ነገር ግን ቪኒሲየስ ጁኒየር በስተመጨረሻም የቀረበለትን ኮንትራት የመፈረም እድሉ በጣም ሰፊ ነው፣ በበርናባው ሊቀጥል ተብሏል። ከዚህ ጋር በተያያዘ ማድሪድ ግን የቀረበለትን ሳምንታዊ ደሞዝ እስከ ይህን መረጃ እስካሰራጨንበት ድረስ የማሻሻል ምንም አይነት ፍላጎት እንደሌላቸው ነው ይፋ የተደረገው። በቪኒሲየስ ጁኒየር በኩል በሪያል ማድሪድ ቁጥር አንድነቱ በተለይም በክፍያ ከዛም በተጨማሪ በጥቅማ ጥቅምም ጨምሮ ባይነኬ ባይተኬ ተጫዋችነት ከነ ኬሊያን ኤምባፔ ከነ ጁድ ቤሊንግሃም በታች እንደሆነ ይታወቃል። በዝውውር መስኮቱ በትልቁ የሚጠበቀው የዩሊያን አልቫሬዝ ዝውውር ነው። በአትሌቲኮ ማድሪድ ይገኛል። አትሌቲኮ ማድሪድ ያቋም ለውጥ አላደረገም። ተጫዋቹ አይሸጥም፣ ከተሸጠም ለባርሴሎናና ሪያል ማድሪድ አይሸጥም በሚለው አቋማቸው አሁንም እንዳሉ ይታወቃል። ትራንስፈር ማርኬት ከዓለም ዋንጫው በኋላም የተጫዋቹ የዝውውር መስኮት እንቅስቃሴን ወቅታዊ መሰረት በማድረግ እስከ 120 ሚሊዮን ዩሮ ሊያስወጣ ይችላል የሚል ዘገባን ይዞ ወጥቷል። ባርሴሎና 100 ሚሊዮን ዩሮና ሌሎች ጥቅማ ጥቅሞች፣ ሪያል ማድሪድ 150 ሚሊዮን ዩሮ አቅርቦ እስካሁን ተቀባይነት እንዳላገኘ ይታወቃል። የሪያል ማድሪድ እንኳን ገፍተው ይሄድበታል ተብሎ የሚጠበቅ አይነት ዝውውር እንዳልሆነ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ አሁንም ፍላጎቱ ባርሴሎና ለመቀላቀል ያለው ሂደት ይሄን መረጃም እስካጠናቀርንበት ድረስ የተለወጠ ነገር የለውም። ይፋዊ እንቅስቃሴው በባርሴሎና በኩል ከተጀመረ እንግዲህ ረጅም ጊዜያት ሆኗል። ለማንኛውም ዝውውሩን በተመለከተ አዲስ ጉዳይ ሲኖር እናገራችኋለን። ትራንስፈር ማርኬት ከ120 ሚሊዮን ዩሮ በላይ ማውጣት የሚችል አጥቂ ብሎታል። ማኑኤል ኖየር የውድድር ዘመን የህይወቱ የመጨረሻው እንደሚሆንና ጓንት ሊሰቅል እንደሚችል ይፋ አድርጓል። በየቀኑ ስለሱ አላስብም፣ ግን የውድድር ዘመን በእርግጠኝነት የመጨረሻ እንደሆነ ይሰማኛል ብሏል። ለጀርመን ብሔራዊ ቡድን ጓንት ከሰቀለ በኋላ ከብሔራዊ ቡድን ዳግም ተመልሶ በዓለም ዋንጫ እንደተጫወተ ይታወቃል በዩሊያን ኔግልስማን ጥሪ አማካኝነት። አሁን ግን ከብሔራዊ ቡድኑም በበቃኝ ወጥቷል። በቀጣይነት ደግሞ ከእግር ኳስ ዓለም ከዚህ ዓመት መጨረሻ በኋላ ሊያበቃ እንደሚችል ይፋ አድርጓል። ማኑኤል ኖየር በግብ ጠባቂነት ታሪኩ በተለይም በባየር ሙኒክ ቤት የስዊፐር ኪፐር ወይም ደግሞ ተጨማሪ እግር ኳስን ወይም ኳስን በእግሩ መጫወት የሚችል እንደ መሀል ተከላካይ ሆኖ ሁሉ ሲያገለግል ተመልክተናልና ሞር እንዲህ አይነት ታክቲኮችን በጋርዲዮላ ስር ካየነባቸው ግብ ጠባቂዎች አንዱ ነበረ። ብዙ ትዝታዎች አሉት በእግር ኳስ ውስጥ በግብ ጠባቂነት። ስለ ግብ ጠባቂው ተጨማሪ መረጃ ቻናል ይኖረናል። ኔይማር ጁኒየር እግር ኳስ ሊበቃኝ ይችላል ብሎ ነበርና እግር ኳስ ሊበቃው እንደሚችል ፍንጭ ሰጥቷል። ትላንትና ኔይማር ጁኒየር ትላንትና የሳንቶስን ልምምድ ማዕከል ያለ ፍቃድ ለቆ ወጥቷል። የተያዘውንም ፕሮግራም አልፈጸመም። ልምምድና እንደዚሁ የማገገም ሂደቱን ከእሁዱ ጨዋታ በኋላ ማከናወን አልፈለገም፣ ትቶቷል። ብራዚላዊ ተጫዋች የአሰልጣኝ ስታፍ አባላቱን እቅር ነው ትተወጣው። የልምምድ ማዕከሉን ትቶም ሲወጣ ያለ አንዳች ፍቃድ መጨመር ነው። በክለቡ የሚጠበቀውንም የፎቶ መነሳት ስነ ስርዓት ሳያከናወን ወጥቷል። የተቀሩ ተጫዋቾች ግን በዛው ቆይተው የፕሮግራሙን ጨርሰው ነው የወጡት። የኔይማር ጁኒየር ነገር እያበቃ ይመጣ ይመስላል በእግር ኳስ ህይወቱ። ምናልባት ከሮናልዲኒዮ ጎቾ በኋላ በእግር ኳስ በጣም መዝናኛ መሆኑን በትክክል ያሳየው ብራዚል ነው ማለት ይቻላል። አፈን ሞልቶ ግን ደግሞ በግል እግር ኳስ ህይወቱ ያሳካው ነገር በጣም ጥቂት የሚባል ነው። ምናልባት ባሎን ዶርን ደግሞ ማንሳት የሚችሉ ከሮናልዲኒዮ ጎቾ በኋላ ለበርካታ እግር ኳስ ወዳጆች ምክንያት መሆን የሚችለው ሰው እግር ኳስን ወደ ማብቃቱ የደረሰ ይመስላል። ትናንት ያደረገው ነገር ደግሞ በጣም መነጋገሪያ ሆኗል። የፊፋው ፕሬዚዳንት ዣን ኢንፋንቲኖ የወቅቱ በጣም አነጋጋሪ ሰው ሆኗል። ፊፋን በአምባገነንነት እየመሩ የሚገኙት ዣን ኢንፋንቲኖ ለየት ያለ መልእክት ነው ትናንትና በማህበራዊ ትስስር ገጻቸው ያካፈሉት። እናንተ ሁላችሁ የዓለም ዋንጫ ያመለጣችሁ ህፃናት፣ ታዳጊዎች፣ አያቶች፣ ወላጆች፣ ቤተሰቦች በሙሉ ምርጡ ጨዋታ አመልጧችኋል። በጣም አዝናለሁኝ። አሁን ሁሉ ነገር ተጠናቋል። በጣም አዝናለሁኝ። በጥላቻ ላይ ብቻ የተመሰረተ ነገር አሳልፋችሁ ይህን የዓለም ዋንጫ ሳትመለከቱ ያለፋችሁ ሰዎች ምርጡ ውድድር አመልጧችኋል ብለዋል። እና በጥላቻ የተዘፈቃችሁ ሰዎች እያሉ ነው እንደውም ስም ጠርተው ሲጠሩ የነበረው። የዣን ኢንፋንቲኖ ነገር አሁን ትንሽ ለየት ያለ ነገር እየሆነ መጥቷል። ምናልባት ቻናላችንን ላልተከታተላችሁ ትላንት ምሽት በ2018 ምሽት ወይም ከዚህ ዜና ቀደም ብሎ ባለው ላይ ፊፋ የስልጣኑ ላይ ያሉትን ወይም ደግሞ የሚያዘጋጃቸውን ውድድሮች ላይ እንደ ዓለም ዋንጫና የክለቦች ዓለም ዋንጫን የመሳሰሉ ውድድሮችን ለሌሎች ተቋማት አብዛኛውን ድርሻ ሊሸጥ መሆኑን ነግረናችሁ ነበረ። ይህም እንግዲህ ከፍ ያለ ገንዘብ ወደ ዣን ኢንፋንቲኖ ኪስ የሚያስገባ ይሆናል። ከዚህ ጋር በተያያዘ ወደ ቤተሰቦቻችን በርካታ ተቋማት ተቃውሟቸውን ማሰማታቸውን ቀጥሏል። የአውሮፓ እግር ኳስ ማህበር ተቃውሞ ማሰማቱን ነግረናችሁ ነበረ። 37 ካውንስሎች ያሉት እነኚህ ሁሉ ተቃውሞ አሰምተዋል። በፊፋ የፊፋን አጠቃላይ አጋር ድርጅቶች ተቋማት ሁሉ ነገር እየተቃወሙት ይገኛል። ዣን ኢንፋንቲኖ የዶናልድ ጄ ትራምፕ እጅ ያለበት በተባሉ ግለሰቦች የፊፋ የዓለም ዋንጫንና የፊፋ የክለቦች ዓለም ዋንጫን አብዛኛውን ድርሻ ሊሸጡ ቋምጠው እንዳሉና ድርድር ላይ እንዳሉ ይታወቃል። ጉዳዩ ከወጣ በኋላ የእሳቸው ምላሽ ግን እየተጠበቀ ይገኛል።
ከዚህ የዓለም ዋንጫ ጋር በተያያዘ ጥቂት ነገር ብለን እንለፍ። የዓለም ዋንጫ ምክንያት ተጫዋቾች ባሳዩት ፐርፎርማንስ ዋጋቸው ከፍ ብሏል። ለአብነት ያክል ኤሊዮት አንደርሰን 35 ሚሊዮን ዩሮ ጭማሪ አሳይቷል በትራንስፈር ማርኬት። ጁድ ቤሊንጋም በዓለም ዋንጫው ምክንያት 30 ሚሊዮን ዩሮ፣ አዩብ ቡዋዲ 30 ሚሊዮን ዩሮ፣ ላሚን ያማል ወደ 20 ሚሊዮን ዩሮ በላይ ጭማሪ አሳይቷል። እንደ ኬሊያን ምባፔ፣ ኦሊሴ፣ ዩሊያን አልቫሬስ፣ ሞርጋን ሮጀርስ ያሉ ተጫዋቾች ከ20 ሚሊዮን ዩሮ በላይ ጭማሪ አድርገዋል። እንደ ኤሊዮት አንደርሰን ግን ጭማሪ ያሳየ ተጫዋች የለም። የዓለም ዋንጫው ግን ምናልባት ምርጡ ተጫዋች ኤሊዮት አንደርሰን አይደለም። ወጣቱ ፓውኮ ባርሲ ከዋኖቹ ደግሞ የስፔኑ ተጫዋች ሮድሪ እንደሆነ ይታወቃል። ምናልባት በዓለም ዋንጫ ላይ በጣም አውትሻይን አድርጓል የምትሉ ተጫዋች ግን ለእናንተ ማን ነው? ጻፉልን። በዚህ ዓለም ዋንጫ ላይ የዓለም ዋንጫው ምርጥ መባል ነበረበት በሚል በበርካታ ተቃውሞ ያስነሳ የሜሲ ጉዳይ ነበረ። ያው ከፊፋ ውጭ አብዛኛው ተቋማት የዓለም ዋንጫው ምርጥ ብለው የመረጡት ሜሲ ነበረ። ሜሲ ምናልባት የመጨረሻውን የዓለም ዋንጫ አድርጎ ሊሆን ይችላል፣ ምንም ጥያቄ የለውም። ከአርጀንቲናም ጋር የመጨረሻው ጨዋታ ነው የሚለው እንዳለ ሆኖ ከሊዮኔል አንድሬስ ሜሲ ጋር በተያያዘ ግን ወደ ቤተሰቦቻችን ሊዮኔል አንድሬስ ሜሲ ከዓለም ዋንጫው መጠናቀቅ በኋላ ለሁሉም የአርጀንቲና ቡድን አባላት ስጦታ አበርክቷል። ስጦታዎቹ ይፋ አልተደረጉም ነበር። የማርኮ ሴኔስ እጮኛ ግን የተሰጣቸውን ስጦታ ይፋ አድርጋለች። በጣም ለየት ያሉ 3 ስጦታዎችን ሜሲ ለቡድን አጋሮቹም ከዓለም ዋንጫ በኋላ አበርክቷል። ሜሲ ወደ ኢንተር ሚያሚ ተመልሷል። በእረፍት ላይ ነው የሚገኘው። በቀጣይ ከኢንተር ሚያሚ ጋር ግን የቡድኑ አካል ሆኖ እንዲሁ ጨዋታ ያደርጋል ተብሎ ይጠበቃል። ምናልባት ብሔራዊ ቡድን ላይ ስላለን ጥቂት ነገሮችን እናንሳ። የዚነዲን ዚዳን ሹመትን ትላንት ነገርናችሁ፣ ግን አንድ ለየት ያለ መረጃ ልናደርሳችሁ ነው የመጣ ነው። የዚነዲን ዚዳን የመጨረሻ ክለብ ሪያል ማድሪድ እንደነበረ ይታወቃል። ያው ከሪያል ማድሪድ በኋላ ፈረንሳይን ጠበቁ፣ ተረከቡ። በየ24 ጨዋታ ዚዳን አንድ ዋንጫ ያሳካል። ይሄ በጣም ትልቅ የሚባል ቁጥር ነው። 24 ጨዋታ ነው ወደ ቤተሰቦቻችን። ሊጎች እንኳን 38 ጨዋታ መጠበቅ ይኖርባቸዋል። የጥሎ ማለፍ ጨዋታዎችን ጨምሮ በርካታ ያሉ ጨዋታዎች ይደረጋሉና በየ24 ጨዋታው አንድ ዋንጫ የማንሳት ብቃትና ልምድ ያላቸው አሰልጣኝ ነው ፈረንሳይን የተረከቡትና ምናልባት ፈረንሳይ ብሔራዊ ቡድን በዚህ ቀመር ዋንጫ የማንሳት እድሏ ከፍ እያለ ነው እያሉ ነው በርካቶች። የእሳቸው ሹመት ትናንትና ይፋ ተደርጎ ነበር። ናችሁ ዶቻችን ላይክ ማድረግ እንዳይረሳም፣ እንዲሁም ሰብስክራይብ አድርጉ። ለመቶ ሰብስክራይበር ጥቂት ብቻ ነው የሚቀረን በዚህ ሰዓት ላይ ወደ ቤተሰቦቻችን። ካናል ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘናቸው ሁለቱ ጥንቅሮች ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። የፕሪሚየር ሊግ ክለቦች ውድ ዝውውሮችን እያደረጉ ይገኛሉ። ከቅርብ ጊዜ ወዲህ የመጨረሻው ውዱ ዝውውር የሰማነው ማለት ነው ቼልሲ ለሞርጋን ሮጀርስ የከፈለው 138 ሚሊዮን ዩሮ እንደሆነ ይታወቃል። በነገራችን ላይ በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ተጫዋች በማስፈረም አሁን ሊቨርፑል የሚስተካከል የለም። ለኢሳክ 145 ሚሊዮን ዩሮ በላይ በመክፈል ውዱ ዝውውር ነው። ሞርጋን ሮጀርስ ሁለተኛው ሆኗል 138 ሚሊዮን ዩሮ። ኤሊዮት አንደርሰን ወደ ሲቲ ሲያቀና 135 ሚሊዮን ዩሮ ሶስተኛው ውድ ተጫዋች ነው። አርሰናል ቤት ዴክላን ራይስ በ116 አራተኛው ውድ ተጫዋች ነው። ቶትናም ቤት ሳንድሮ ቶናሊ፣ ዩናይትድ ቤት ፖል ላቤሌ ፖግባ፣ ኒካስል ራሱ ኢሳክን ሲያስፈርም ከሪያል ሶሴዳድ፣ አስቶን ቪላ ዘንድሮ ሆዋን ማንዛምቤን ሲያስፈርም፣ ብራይተን ሉካ ኩስኮቪችን ሲያስፈርም፣ ፓላስ ጀርገን ስትራንድ ላርሰንን ሲያስፈርም እያለ ይቀጥላል። የሊቨርፑሉ ትልቁ ዝውውር ነው በነገራችን ላይ በፕሪሚየር ሊጉ። የዚህ ክረምት የዝውውር መስኮት የዋጋ መናር ግን እንዴት አገኛችሁት? መልከታችሁ ላኩልን። ቶትናም ቤት በግብ ጠባቂነት እያገለገለ የሚገኘው ዱቢ ማርቲኔዝን ለማስፈረም ከቪላ ጋር ለመነጋገር ቀጠሮ ይዟል ዩቬንቱሶች። አስቶን ቪላ የዋጋ ጥያቄ በጣም ከፍተኛ ይሆናል ተብሎ ይጠበቃል። በዋነኝነትም ኤሜናሎ ማርቲኔዝን ወይም ዱቢ ማርቲኔዝን የመልቀቅ ፍላጎት የሌላቸውም። በዛው በፕሪሚየር ሊግ ሲጫወት የምናውቀው ደግሞ ራንደል ኮሎሙአኒንም በተመሳይ ከፒኤስጂ ለማስፈረም ጥረት እያደረጉ እንደሆነ ይታወቃል። በቶትናም ሲጫወት እናውቀዋለን። ራንደል ኮሎሙአኒን ግን ቶትናም ኮንትራቱን ቋሚ እንዳላረገለት ይታወቃል። ከዚህ ጋር በተያያዘ የዝውውር መስኮቱ ላይ እንግዲህ በሚቀጥሉት ቀናት አስቶን ቪላዎችም በዱቢ ማርቲኔዝ ጉዳይ ላይ ከጁቬንቱስ ጋር በሚያደርጉት ድርድር እልባት የሚሰጡ ይሆናል። በርካታ የቪላ ደጋፊዎች ግን መልቀቁ እንደማይደግፉ ይታወቃል። ቶትናም ሆትስፐርስ ሳቪኒዮን ለማስፈረም ወደ 60 ሚሊዮን ገደማ ዳግም ለሲቲ ያቀርባሉ ተብሎ ይጠበቃል። በቶትናም ሆትስፐርስ በኩል ካለፈው ዓመት ጀምሮ ሲፈልጉት የነበረው ተጫዋች ትናንትና ደግሞ ሲቲዎችን በይፋ ይለቀቁኝ ጥያቄ ማስገባቱ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ የመጫወቻ ዋስትና ለማግኘቱ ነው ለልቀቁኝ ምክንያቱ። ነገር ግን ማሬስካ ያንን የሚያረጋግጡለት ከሆነ ግን በሲቲ የመቆየት እድል አለው። ግን የእሳቸው የመጨረሻ ውሳኔ አላገኘነውም። ይህን መረጃ እስካሰናዳንበት ሰዓት ድረስ በቶትናም መፈለጉ የተረጋገጠ ጉዳይ ነው። እስከ 60 ሚሊዮን ፓውንድ የሚያገኝበትም ዝውውር ይሆናል ሲቲዎች የሚሸጡት ከሆነ። ሌላኛው በአማካኝ ስፍራ ላይ ከኤስ ሚላን ያመጡት ታይጃኒ ራይንደርስ 27 ዓመቱ ላይ ይገኛል። በዚህ ክረምት ሲቲ ሊለቅ የሚችልበት እድል አለ። ግን በሱም ጉዳይ ላይ መጨረሻ ውሳኔ አልተወሰነም። የቱርኩ ክለብ ጋላታ ሳራይ ይህን ተጫዋች ከሲቲ የመውሰድ ፍላጎት ካላቸው የአውሮፓ ክለቦች ውስጥ አንደኛው ነው። የቱርኩ ሻምፒዮን ለዚህ ተጫዋች እስከ 50 ሚሊዮን ዩሮ ለመክፈል ፈቃደኛ ሊሆኑ ይችላሉ። መረጃ ትራንስፈር ማርኬት ነው። በአሰልጣኝ ማሬስካ ስር የሚመራው ማንቸስተር ሲቲ በቀድሞ ውድድር ዝግጅት ልምምዶችን እያከናወነ ነበረ። ወደ ኤሽያ የሚያቀኑ 26 ተጫዋቾችን ይፋ አድርገዋል። በዚህ ዝርዝር ውስጥ ዋና ዋና ተጫዋቾቻቸውንም ያገኛሉ። ለአብነት ያክል በግብ ጠባቂ ጃልጂ ዳናሮማን ያገኙታል። በተከላካዩ ራይት አይት ኑሪ፣ መክሳሌኒ በጆሽኳ ግቫርዲዮል ይወከላሉ። አብደልካድር ከውሳኖቭም፣ ሪኮ ሊዩስ፣ ስቴቨን ሙፊን፣ ቪቶር ሬይስ ይገኛሉ። ከዋና ዋና ተጫዋቾች በአማካኝ ስፍራ ላይ እንደ ክላውዲዮ ኤችቬሪ፣ ፊል ፎደን፣ እንደ ማቴዮ ኮቫቺች፣ አዲስ ያስፈረሙት ጀሬሚ ሞንጋ ይገኙበታል። ከዛ ውጭ ታይጃኒ ራይንደርስ፣ ፎዲ ሳምባን እንደዚሁም ሳቪኒዮን የመሳሰሉ ተጫዋቾች በዚህ ቡድን ውስጥ ተካተዋል። ሌሎችም ወጣቶችም አሉ። አጥቂ ስፍራ ላይ በዋነኝነት የሚይዟቸው ተጫዋቾች አይኖሩም፣ ምክንያቱም በረፍት ነው የሚገኙት። ሪያን አቫዶ፣ ዴቪን ሙባምባ፣ መሐመድ ሳንጋሪ የመሳሰሉ ተጫዋቾች ግን በአጥቂ ስፍራ ላይ ይዘው ነው ወደ ኤዥያ ማሬስካ ጉዟቸውን እንደዚሁ የሚያከናውኑት።
የምዕራብ ለንደኑ ክለብ ቼልሲ ተጫዋች ለማስፈረም ከስምምነት ደርሷለች። እንግሊዛዊ ዳኒ ዌልቤክ የሕክምና ምርመራውን እንዲያደርግ ከብራይተን ፈቃድ ተሰጥቶታል። ሁሉም ነገር በታቀደለት መልኩ ከተካሄደ በዚህ ሳምንት በይፋ የቼልሲ ንብረት ይሆናል። በሚቀጥሉት 24 ሰዓታት ውስጥ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ዳኒ ዌልቤክ ነገር ያው ቼልሲ ቀጣዩ ክለብ ሆኗል። በጣም ያልተጠበቀ ዝውውር ነው። በቼልሲ የ2 ዓመት ኮንትራትም ለመፈረም በግሉ ተስማምቷል። ዌልቤክ ቡድኑን በሆንግ ኮንግ ሄዶ ይቀላቀላል። በነገራችን ላይ ፊርማውን ካኖረ በኋላ ዳኒ ዌልቤክ የውድድር ዘመኑን ለብራይተን 13 የፕሪሚየር ሊግ ግቦችን አስቆጥሮ ነበር። ዳኒ ዌልቤክ ይህ ዝውውር እንደሚጠናቀቅ ከተረጋገጠ በኋላ የሕክምና ምርመራው ብቻ ነው የሚቀረው። አንድ ተጫዋች ፈረመ የሚባለው የሕክምና ምርመራው በተሳካ ሁኔታ ሲጠናቀቅ እንደሆነ ይታወቃል። የሕክምና ምርመራው በተሳካ ሁኔታ ካጠናቀቀ በእግር ኳስ ታሪክ ለዩናይትድም ለአርሰናልም ለቼልሲም የተጫወተ የመጀመሪያው የፕሪሚየር ሊግ ተጫዋች ይሆናል። ቼልሲ ስብስባቸው እየበዛ ነው። ቤተሰቦቻችን የዳኒ ዌልቤክ ዝውውር ሲጠናቀቅ እንኳን ቼልሲ ቤት ያለ ተጫዋች በአጠቃላይ ወደ 39 ይደርሳል። ከዛ የጆርዳን ኤንደርሰን ሲደመር 40 ይደርሳል። ለ25 ተጫዋች በፕሪሚየር ሊግ ለማስመዝገብ ይህ ሁላ ተጫዋች የሚይዘው ቼልሲ ምን ያህሉን ያስመዘግባል፣ ምን ያህሎቹን ይቀንሳል የሚለው የተረጋገጠ ቢሆንም እነማንን ይቀንሳል የሚለው ይጠበቃል። ቼልሲ በስብስባቸው ውስጥ እንኳን በዚህ ሰዓት ላይ በተከላካይ ክፍል እንኳን ብናይ ብቻ ሌቪ ኮልዌል፣ ትሮቫች አሎቫ፣ አሮን አንሰልሜ፣ አክሰል ዲሳሴ፣ ቤንዌት ባትሻሊ፣ ዌስሊ ፎፋና፣ ማማዱ ሳር፣ ቱንሲ አድራቢው፣ ጆሻ ቺፖንግ፣ አዲስ የፈረመው ማክሰን ላክሮዋ እነኛ ስሩም በነገራችን ላይ ማል ተከላካይ ናቸው። በእርግጥ አብዛኞቹ ለገበያ ያቀርቧቸዋል። ይሄን መረጃ እስካሰናዳበት ድረስ ግን ቼልሲ ቢያንስ 10 የመሃል ተከላካዮችን የያዘ የፕሪሚየር ሊግ ክለብ ሆኗል። ከዚህ ውስጥ ከ10 የመሃል ተከላካዮች ውስጥ ለአብነት ያክል እንደ ቤንዌት ባትሻሊ ያለ ተጫዋችን ለገበያ ያቀርበውታል። ናፖሊዎች እስከ 15 ሚሊዮን ፓውንድ ለቼልሲ ለማቅረብ ዝግጁ ናቸው ተብሏል። ሜዳወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።